ሻሎም እስቲ ጥቂት ደቂቃ ከኔ ጋር እንቆይ። አንድ በጣም የገረመኝን ሐሳብ ሼር ላደርጋችሁ ስለምወድ ማለት ነው። መጽሐፋችን ሲናገር በሮሜ መጽሐፍ ምዕራፍ 5 ቁጥር 5 ላይ እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል። ይልቅስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። በልጁ ሞት ከታረቀን ነው መጽሐፍ የሚለው። አንዳንድ ጊዜ እርቃችሁን በማን በኩል በምን አይነት መንገድ እየፈለጋችሁት ነው? ጳውሎስ የሚነግረን ከልጁ ጋር በልጁ ከእግዚአብሔር ጋር ታረቀን ይላል። ያ ማለት እንግዲህ እርቅ የሚባለው ነገር በበዳይና በተበዳይ መካከል የሚደረግ የድርድር ጉዞ ነው። እንግዲህ ሰውና እግዚአብሔር በተጣሉበት ነገር እግዚአብሔር መታረቂያ መንገድ ያለው የልጁ የኢየሱስ ክርስቶስ የመስቀል ላይ ሞት እንጂ ሌላ ጉዳይ አይደለም። ምናልባት እንዲህም ስል መጽሐፍ ምንም አይነት ነገር እንድንጨምር እንድንቀንስም አይፈልግም። መናገር ያለብን መጽሐፍ እንደሚል ማለት ነው። ምናልባት በሌላ እምነት ላይ ያላችሁ ሰዎች እንደ ንቁሪያ ካልወሰዳችሁብኝ እኔ አንዳንድ ጊዜ ከየት እንደመጣም ግራ ግብት ነው የሚለኝ። ምክንያቱም መጽሐፍ ቅዱስ ስለማይነግረኝ። እመቤታችን ቅድስት ድንግል ማርያም ሆይ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልኝ ማለት ምን ማለት ነው? እሱ ራሱ አስታራቂ መካከለኛ ሆኖ መጥቶ ምን አይነት መታረቅ ነው የሚሆነው? ታውቃላችሁ፣ የመስቀል ላይ ዋጋ የኛና የእግዚአብሔር የመታረቂያ ድልድይ ነበር። እንግዲህ መጽሐፍ የሚለውን ሌላም ቦታ አንድ ነገር አሳያችኋለሁ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 11 ጳውሎስ ሲናገር እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋ ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል የነበረውን የጥል ግድግዳ በሥጋው ያፈረሰ፣ ይህ ከሁለታቸው አንድ አዲስ ሰው በራሱ ይፈጠር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ሰላም፣ ቀርበው ለነበሩትም ሰላም የምስራች ብሎ ሰበከ ብሎ መጽሐፍ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ ከእግዚአብሔር ጋር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው ብሎ መጽሐፍ ይናገራል። እንግዲህ የምስራች ወንጌል የእርቅ መንገድ ነው። የመታረቂያው ማንነት ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ከእግዚአብሔር ጋር ያልታረቃችሁ ሰዎች አሁንም በአመፃው ስን ያላችሁት እግዚአብሔር በወንጌል ይጠራችኋል። የመታረቂያው ፐርሰን ሌላ ማንነት የለም። የክርስቶስ ኢየሱስ የመስቀል ላይ ዋጋ ያንተና የኔ ዕዳ ነው። ሌላ አስታራቂ፣ ሌላ መካከለኛ አያስፈልግም። ጳውሎስ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ያለ። እንግዲህ አስታርቃለሁ የሚል ሰውዬ ወደ ክርስቶስ ካላደረሰ ሌላ መንገድ እየፈለገ ነው። ሰማዕት በለኝ ምን በለኝ ምናምን በለኝ
ምንም ነገር በእግዚአብሔር ፊት ሌላ መካከለኛ የለም ኢየሱስ ይወድሃል ሰላም ሁን